ብዙዎቻችን የተስፋ መቁረጥ ስሜት ሲሰማን፣ ነገሮች ሲከብዱን፣ በጣም በኃጢአት ስንዘፈቅ፣ ድሮ በጣም እንጠላው በነበረ ታግለን ከስንት መከራ ከወጣንበት ኃጢአት ስንመለስ አብዛኞቻችን ያጋጠመን ደግሞ ያ አብይ ጾም ላይ በጣም ብርቱ ነበርኩ ብለን በበዓለ ሃምሳ በወደቅንበት ኃጢአት ተስፋ ቆርጠን የራቅን ሰዎች አለ። አይ መቼም ተስፋ የለኝም ጌታዊ፣ ተስፋ አድርጌህ ነበር፣ አሁን ደክሜያለሁ፣ እምነት የለኝም። ተነስተሃል እኮ ተነግሮኛል፣ ቃልህን ሰምቻለሁ፣ አክብሬያለሁ፣ ትንሣኤህን ድኛለሁ ብያለሁ፣ በትንሣኤ ግን አሁንም ወድቄያለሁ፣ አድነኝ ማለት ያስፈልጋል። መሽቷል፣ ነገሮች ጨልመዋል፣ ሞት ነው የሚሸጥ፣ ራስህን አጥፋ ነው የሚለኝ። በተለይ በዚህ ዘመን ደግሞ ስለዚህ ጨልመዋል። እኔ ምንም ተስፋ የለኝም፣ እግዚአብሔር የሚታየኝ ተስፋ የለም። ወደፊት እንደዚህ አይነት ሰው ሆናለሁ ብዬ የማስበው ነገር የለም። በራሴ ተስፋ ቆርጫለሁ፣ በእናት አባቴ ተስፋ ቆርጫለሁ፣ በሰው ተስፋ ቆርጫለሁ። ጌታዊ በጣም ያሳዝነው በአንተም ተስፋ ቆርጫለሁ። አስቀድሜ ክፍለ ንባቡን አነብላችኋለሁ። እነሆም ከእነርሱ ሁለቱ በዚያ ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ኤማሆስ ወደሚባል መንደር ይሄዱ ነበር። ስለዚህም ስለሆነው ነገር ሁሉ እርስ በርሳቸው ይነጋገሩ ነበር። ሲነጋገሩና ሲመራመሩም ኢየሱስ ራሱ ቀርቦ ከእነርሱ ጋር ይሄድ ነበር። ነገር ግን እንዳያውቁት ዓይናቸው ተይዞ ነበር። እርሱም እየጠወለጋችሁ ስትሄዱ እርስ በርሳቸው የምትነጋገሯቸው እነዚህ ነገሮች ምንድን ናቸው አላቸው። ቀለዮጳ የሚባል አንዱም መልሶ አንተ በኢየሩሳሌም እንግዳ ሆነ ለብቻ ትኖራለህን? በእነዚህ ቀኖች በዚያ የሆነው ነገር አታውቅምን? አለው። እርሱም ይህ ምንድን ነው አላቸው። እነርሱም እንዲህ አሉት፣ በእግዚአብሔርና በሕዝብ ሁሉ ፊት በሥራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ኢየሱስ እርሱንም የካህናት አለቆችና መኳንንቶችን ለሞት ፍርድ እንዴት አሳልፈው እንደሰጡትና እንደሰቀሉት ነው። እኛ ግን እስራኤልን እንዲቤዥ ያለውን እርሱ እንደሆነ ተስፋ አድርገን ነበር። ደግሞም ከዚህ ሁሉ ጋራ ይህ ከሆነ ዛሬ 3ኛ ቀን ነው። ደግሞም ከእኛ ውስጥ ማለው ከመቃብሩ ዘንድ የነበሩት አንዳንድ ሴቶች አስገረሙ። ሥጋውንም ባጡ ጊዜ ሕያው ነው የሚሉ መላእክትን ራእይ ደግሞ አየን ሲሉ መጥተው ነበር። ከእኛም ጋር ከነበሩት ወደ መቃብር ሄደው ሴቶች እንደተናገሩት ሆኖ አገኙት፣ እርሱን ግን አላዩትም። እርሱም እናንተ የማታስተውሉ ነቢያትም የሚተናገሩት ሁሉ በልባችሁ ከማመን ይዘገየ ክርስቶስ ይህን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለምን አላቸው። ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍት ሁሉ የተጻፈውን ተረጎመላቸው። ወደሚሄዱበትም መንደር ቀረበ። እነርሱም ሩቅ እንሄድ መሰላቸው። እነርሱም ከእኛ ጋር እደር፣ ማታ ቀርቧልና ቀኑም ሊመስ ጀምሯል ብለው ግድ አሉት። ከእነርሱም ጋር ሊያድር ገባ። ከእነርሱም ጋር በማዕዱ ተቀመጠ። እንጀራውንም አንስቶ ባረከው፣ ቆርሶም ሰጣቸው። ዓይናቸውም ተከፈተ፣ አወቁትም። እርሱም ከእነርሱ ተሰወረ። እርስ በርሳቸውም በመንገድ ሲናገረን መጽሐፍትንም ሲከፍትልን ልባችን ይቃጠልብን አልነበረምን? ተባባሉ። በዚያችም ሰዓት ተነስቶ ወደ ኢየሩሳሌም ተመለሱ። ስለ ቃሉ አምላካችን ስም የተመሰገነ ይሁን። እንግዲህ ረዘም ያለውን ነገር ያነበብኩላችሁ አስቀድማችሁ ወደ ክፍለ ንባቡ እንድትረዱት ነው። እነዚህ ሁለቱ ሰዎች ሉቃስና ቀለዮጳ ይባላሉ። የ72ቱ አርድእት ላይ የሚመደቡ ናቸው። ከ12 ሐዋርያት አለፍ ብለው የተጠሩ ማለት ነው። ግን እንደ 12 ሐዋርያት በዋለበት የዋሉ ባደረበት አድረው ከእሱ ጋር እየዞሩ የእሱን ትምህርት ሲማሩ የነበሩ ሰዎች ናቸው ሁለቱም። ታዲያ ዛሬ ከኢየሩሳሌም ተነስተው ወደ ኤማሁስ የሄዱ የነበረበት ምክንያት 3ኛው ቀን ነው። ቀኑ 3ኛው ቀን ማለት ትንሣኤ ማለት ነው። እኛ እሁድ ዕለት ዓርብ ተሰቅሎ ቅዳሜ በመቃብር አድሮ አይደል ነፍሳትን ከሲኦል ካወጣ በኋላ እሁድ ትንሣኤን ከተነሳ በኋላ ነው እነዚህ ሰዎች ተስፋ ቆርጠው ወደ ኤማሁስ መሄድ የጀመሩት። ኤማሁስ ማለት ገርማቸዋል። እኛ ለምሳሌ አድዋ ሲባል ይመጣልን የከተማ ስም ነው አይደለም አይደል? የሆነ ድል ነው። ለአይሁዳውያንም ልክ እንደዛ ነው፣ ለእስራኤላውያንም ልክ እንደዛ ነው። ኤማሁስ ድል ያደረጉበት ቦታ ስለሆነ ማለት እና 60 ምዕራፍ ማለት 12 ኪሎ ሜትር ርቀት ነው በእግራቸው የሚጓዙት እነዚህ ሰዎች። እስራኤል በጣም በረሃማ ናት። በፀሐይ እየጠወለጉ ነው የሚሄዱት። ተስፋ ቆርጠዋል፣ አዝነዋል፣ ተክዘዋል። ያድነናል፣ ከሮማን አገዛዝ ነፃ ያወጣናል፣ ከሁሉ በላይ ያደርገናል፣ ስልጣንን ይሰጠናል፣ ከፍ ያደርገናል ብለው ያሰቡት ክርስቶስ አይሁዳን ሮማውያን ሰቅለው ገደሉት ብለው ተስፋ ቆርጠው አንገታቸውን ደፍተው ወደ ኤማሁስ መንገድ ጀምረዋል። ከመነሳታቸው በፊት ግን
እዛው በተቀመጡበት ሴቶች መጥተው አስገረሙን አለ። ትንሣኤውን ነገሯቸው። ግን እነሱ ምን አሉ? ስጋውን ባጡት ጊዜ ስጋውን ምን ባጡት ጊዜ በተነሳ ጊዜ ስጋውን ባጡት ጊዜ ስጋው ስለሌለ ተነስቷል ብለው አምነው ነው። እነሱ ግን አላመኗቸው። ጭራሽ ቅዱስ ጴጥሮስና ቅዱስ ዮሐንስም እየሮጡ ወደ መቃብር ሄደው እውነትም ሴቶቹ የተናገሩት ነገር ልክ እንደሆነ ከገባቸው በኋላ ራሱ መጥተው ሲነግሯቸው እነዚህ ሁለት ሰዎች አላመኑ። በጣም በጥርጣሬ ልባቸው የደማ ሰዎች፣ በጣም ተስፋ የቆረጡ፣ በጣም ያዘኑ ሰዎች ናቸው። ታዲያ በመንገድ ሲሄዱ ተስፋ ቆርጠዋል። በቃ ክርስቶስ የተባለ ሰው ከዚህ በኋላ የለም፣ እሱ እንዳሰብነው አምላክ አይደለም። በሰው ልጆች ተሰቅሎ ተደብድቦ ተገርፎ ምራቅ ተተፍቶበት እርቃኑን ተሰቅሎ አዋርደው ገለውታል። እኛም ተበትነናል። ሁሉ ነገር የተውንለት ክርስቶስ ሞቷል። ይቤዠናል ብለን ያሰብነው፣ ነፃ ያወጣናል ብለን ያሰብነው፣ ያድነናል ብለን ያሰብነው ክርስቶስ የለም ብለው ተስፋ ቆርጠው በሐዘን በትካዜ መንገዱን ጀምረዋል። በጣም የሚደንቀው ነገር ግን ተስፋ ስለቆረጡበት ስለ ክርስቶስ ንግግራቸው፣ ተስፋ ቆርጦበት እንኳን የሚያወሩት ስለማን ነው? ስለ ክርስቶስ ነው። ከኔ ጋር ናችሁ? ያወሩ የነበረው ስለ ክርስቶስ ነው። ተስፋ ቆርጠውበታል እኮ፣ አዝነውበታል፣ ተክዘውበታል። ግን ስለተከዙበት ስለ ኢየሱስ ክርስቶስ ነው የተነጋገሩ የሚሉት። ያን ጊዜ በመሃላቸው አንድ ሰው ተገኘ። እንዲህ እየጠወለጋችሁ ተክዛችሁ በፀሐይ ስለምንድን ነው የምትነጋገሩት አላቸው። አንተ በኢየሩሳሌም እንግዳ ነህ አሉ። ምክንያቱም በኢየሩሳሌም በጣም በጣም ትልቁ ኢሹ ጉዳይ ስለማን ነበር? ስለ ኢየሱስ ክርስቶስ ነበር። ይነገር የነበረው ያ ነበር። ኢየሩሳሌም የኖረ ሰው፣ እስራኤል ውስጥ ያለ ሰው ስለ ኢየሱስ ክርስቶስ ላይሰማ አይችልም። በጣም ቢግ ዲል ሆኖ ሲወራ ነበር። በጣም ትልቅ ጉዳይ ነበር። ታዲያ እንዴት አልሰማህም? ስለ ናዝሬቱ ስለ ኢየሱስ እንዴት አልሰማህም ብለው አስረዱት። በቃልና በስራ ብርቱ ነቢይ ነበር። እስራኤልን ይቤዠናል ብለን ተስፋ አድርገነው ነበር። ተስፋ አድርገነው እስኪ ነበር በሉ። አሁን ተስፋ አያደርጉትም ማለት ተስፋ ቆርጠውበታል። ተስፋ አድርገነው ነበረ፣ ግን አይሁዳና ሮማውያን ሰቀሉት ብለው ነገሩት። ከዛ እናንተ ሰነፎች የማታስተውሉ ብሎ ተረጎመላችሁ። ነቢያት እነ ሙሴ የተናገሩትን አታስተውልም ብሎ ክርስቶስ እንደሚሞት ከዛም ከ3 ቀን በኋላ እንደሚነሳ እሱ ራሱ አላስተማራቸውም ብሎ ራሱ ኢየሱስ ክርስቶስ ስለ ራሱ ሰበከላቸው፣ አስተማራቸው። ሁሉንም ነገር ገልጦ አስቡት። የዛሬ 3 ቀን ለተፈጠረ ነገር ብዙ ሺህ ዓመታት ወደኋላ ሄዶ ክርስቶስ እየተረጎመላቸው መጣ። ለምን እንደሆነ አስረዳቸው፣ ነገራቸው። ያን ጊዜ እያወሩ ሳያውቁት 12 ኪሎ ሜትር ጨርሰው እነዚህ ሰዎች የት ደረሱ? ወዴት ሄዱ ነበር? ወደ ኤማውስ ሄዱ ነበር። ኤማውስ ደረሱ። መሽቷል። ስለዚህ መሽቷልና ከማጋደር አሉት። እሱ እየሸሻቸው እየራቃቸው ሄደ። ከነሱ ጋር አይደለም የሚያድረው፣ ከነሱ ጋር አይደለም መንገድ የጀመረው። እነሱም ሲሄዱ እሱን ይዘውት አይደለም የሚሄዱት። በመሃል የተቀላቀላቸው አንድ ስትሬንጀር ሰው ነው። ስለዚህ ትተውት ሲገቡ ሲያዩት እየመሸ ነው፣ ደግሞም እየሄደ ነው። ማታ ቀርበዋል፣ መሽቷልና ከኛ ጋር እንበል አሉት። ከእነሱም ጋር አደረ። ከነሱ ጋር አደረ። እንጀራ ቀረቡለት። ባርኮ ቆርሶ ሰጣቸው። ልክ እንጀራውን ሲቀምሱት አይናቸው ምን አለ? እስኪ አይናቸው ምን አለ? ተከፈተ። የሁላችንም አይን ይክፈትልን እግዚአብሔር። አይናቸው ተከፈተ እና ቅዱስ አምብሮስ ምን ይላል? አይተውታል ግን አላወቁትም። ማየትና ማወቅ ይለያያል አይደል? ልክ ሲያዩት አይናቸው ሲከፈት ለካ ይናፍቁት የነበረው ተስፋ የቆረጡበት ስለሱ በትካዜ ያ ሁሉ ኪሎ ሜትር በእግራቸው ያስኬዳቸው ክርስቶስ ነው። ለካ ተነስቷል እንዳላቸው ግን ወዲያው ተሰወረባቸው። እርስ በርሳቸው ተያዩና በመንገድ ሲያስተምረን ልባችን ይቃጠል የነበረው ለዛ ነው አሉ። ልባችን ይቃጠልብን የነበረው ለዛ ነበር ብለው እንጀራውን ትተው በዛው ምሽት መሽቷል ያስፈራል ያሉበትን ምሽት እኮ ከኛ ጋር ያሉትን ምሽት ትተው ያንን 12 ኪሎ ሜትር በእግራቸው ድጋሚ ወዴት ተመለሱ? ወደ ኢየሩሳሌም ተመለሱ። እሱን ማየታቸው ኃይል ሰጣቸው፣ ድፍረት ሰጣቸው፣ ጉልበት ሰጣቸው። ያዘኑ የተሰበሩ ነበሩ፣ ሌላ ተስፋ ሰጣቸው። እሱ እንደሆነ ሲያውቁ ተሰውሯቸዋል እኮ ግን አዩት፣ አወቁት። ለካ አብሮን የነበረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ለካ የተከተሉ ለካ ሁሉን የተውንለት ክርስቶስ ተነስቷል ብለው በጨለማው ጉልበት አግኝቶ ተመለሱ።
ይሄ የኤማሁስ መንገድ የሁላችንም ህይወት ነው። ሁላችንም የኤማሁስ መንገደኞች ነን። እየሰማችሁ ነው? ሁላችንም የኤማሁስ መንገደኞች ነን። አሁን ባለ 50 ላይ ሁላችንም ሰንፈናል። አብይ ጾም ላይ የነበረን ትጋት ታውቃላችኋል? ትጋታችን፣ ጸሎታችን፣ ጾማችን፣ ለኃጢአት የነበረን ጥንቃቄ፣ እግዚአብሔርን ላለመበደል፣ ላለማሳዘን፣ ቤተክርስቲያን በየቀኑ ለመምጣት፣ መንፈሳዊ ተግባራትን ለማድረግ የነበረን ትጋት ልክ ጾሙ ሲፈታ፣ ልክ ክርስቶስ ሲነሳ እኛ ደግሞ መሞት ጀመርን። አለ አይደል? አንድ ግጥም እኛ መሞት ጀመርን አንተ ምን ስትል? አዎ እኛ መሞት ጀመርን። በዕለቱ በትንሳኤው ዘፈን ተከፈት ጀመረ። ስድቡ ተጀመረ። አብዝቶ መብላቱ ተጀመረ። አዎ እኮ በዓለ ሃምሳ እኮ የደስታ ዘመን እኮ። እኛ ግን የኃጢአት ደስታ አረግንበት። አሁን እንደ አብይ ጾም አንሰቀቅም። ኃጢአትን ለማድረግ ለመሳደብ አቦ በጾም አታሳልበኝ ምን ሰዎች አይደል? ያገኘነውን ነው ምን በላው፣ ያገኘነውን ነው ምን ጠጣው፣ እንደፈለግን ነው ምን ተኛው። የነበረን ትጋት የለም። ይሄ ማለት የኤማሁስ መንገደኞች መሆን በክርስቶስ ትንሣኤ አለማመን ነው ማለት። ክርስቶስ የተነሳው እኛ እንድንሞት አልነበረም እኮ፣ በነፍሳችን ሞተን ተቀብረን እንድንኖር አልነበረም። ለሉቃስና ለቀሎጳ ግን ተነስቶላቸው እነሱ ግን አላመኑትም። ትንሣኤውን አላመኑ። ተነግሯቸዋል እኮ ልክ እንደኛ ማለት ነው። ሌሊት እኮ ሄደናል፣ አስቀድሰናል፣ ምናልባትም ቆርበናል። የትንሣኤ ሌሊት ጸሎተ ሐሙስ እኮ ቆርበናል፣ ሆሳናም እኮ ቆርበናል፣ ሰምተናል እንደተነሳ። ትንሣኤ ከብለን እኮ ዘምረናል ሌሊት። ጠዋት ግን ሌሎች ሰዎች ነው። በማግስቱ ከሰኞ በኋላ ግን ይኸው ሌሎች ሰዎች ነው። አሁን ሌላ ህይወት ጀምረናል። ኢየሩሳሌምን ጥለን ወጥተናል። ኢየሩሳሌም የተባለችው ቅድስት ቤተክርስቲያን ናት። ጥለን ወጥተናል። በቃ አሁን ምንም አይመስለን። ስለዚህ ሁላችንም የኤማሁስ መንገደኞች ነን። ድጋሚ ወደ ተስፋ መቁረጥ፣ ድጋሚ ወደ መተከስ ገብተናል። የመጀመሪያው ፍቺ ይሄ ነው። ጾሙን፣ ጸሎቱን፣ ስግደቱ ተረስቷል። ራሱ ክርስቶስ ሲነሳ እኛ ደግሞ ሞት ጀምረናል። ስለዚህ ከኢየሩሳሌም ከቤተክርስቲያን መውጣት ጀምረናል። ይሄ መጀመሪያ። ሁለተኛው በህይወታችንም ሁሌም የኤማሁስ መንገደኞች ነው። ሁሌም ከኢየሩሳሌም ያስወጣን ከቤተክርስቲያን እንድትወጡ የገፋፋችሁ የሆነ ስሜት የለም? የሆነ የተፈጠረ ነገር የለም? የሆኑ ሰዎች የሉ? ተስፋ ያደረግነው የቤተክርስቲያን ልጅ በመሆኔ ቤተክርስቲያን በመምጣቴ ህይወቴ ይሳካልኛል፣ ትምህርቴ ይሳካልኛል፣ ቤተሰቤ የታመመብኝ ሰው ይድናል ብለን አስበን ነበር። ግን እሱም አልሆነም። እንደጠበቅነውን እግዚአብሔር አላገኘንም። በጣም ብዙዎቻችን እግዚአብሔር የዚህ ምድር አገልጋይ ይመስለናል፣ ወይ ሰራተኛ ነው ይመስለን፣ ወይ የሆነ ማጂሻን ነው ይመስለን። በነገራችን ሁሌም እንደምንለው ወይ የሆነ ኤቲኤም ማሽን ነው ይመስለን። ለጠየቅነው ነገር ሁሉ የምንፈልገውን ነገር ሊሰጠን የሚገባ የሆነ የሚታዘዘን ነው ይመስለን። የቤት ሰራተኛችን አድርገነዋል እኮ። የፈለግነውን እንጠይቀዋለን፣ ካልሰጠን ዝም ካልን መነጫነጭ ነው እግዚአብሔር ላይ። መነጫነጭ፣ እግዚአብሔርን ትተነው መውጣት። አይ ከዚህ በኋላ ቤተክርስቲያን መመላለሴ፣ ጸበል መመላለሴ ማያድንኝ ከሆነ፣ ወደ እግዚአብሔር መሄዴ ቤተሰቤን ማያድንልኝ ከሆነ፣ ኑሮዬን ማያስተካክልልኝ ከሆነ ምን አደርጋለሁ ብለን ከኢየሩሳሌም የወጣን ሰዎች አለ። ወደ ኤማሁስ መንገድ የጀመር በሚያቃጥለው በረሃ በኃጢአት መንገድ መጓዝ የጀመርን በጣም ብዙ ሰዎች አለ። በኢየሩሳሌም ሆኜ ኃጢአት ከምሰራ በክርስቶስ ተስፋ ከምቆርጥ ብለን ደግሞ በራሳችን ተስፋ ቆርጠን ከኢየሩሳሌም የወጣን ሰዎች አለ። ከቤተክርስቲያን የወጣን ሰዎች አለ። ምናልባት ደግሞ አሁን እያቀድን ያለን ሰዎች አለ። ግን ተስፋ ቆርጠንበትም ተጣልተነውም አኩርፈነውም አይ ከእግዚአብሔር ጋር መሆን አያዋጣም፣ ዓለማዊ ህይወት ነው የሚያዋጣው ብለን ክደነውም በዚህ ሁሉ የተበደለው ማን ነው? የተበደለው ማን ነው? የበደለው ማንን ነው? ግን ተበድሎ በዛው መንገድ ውስጥ አብሮን ይገኛል። አይገርማችሁ? በኤማሁስ መንገደኞች መንገዱን ሁሉ አብሯቸው ጨርሷል። በረሃውን አብሯቸው ተካፍሏል። ፀሐዩን አብሮ ተመቷል። ክርስቶስ ካጠገባቸው ተገኝቷል። ያስተምራቸው ሞክሯል። ሊመልሳቸው ሞክሯል። አያችሁ፣ ተስፋ ቆርጠንበት እንኳን አይለየንም እግዚአብሔር። እሱ ላይ ያዝንን ተበሳጭተን እንኳን አይለየንም። በድለነው አስቀይመነው እሱ እንኳን አይለየንም። በጣም ብዙዎቻችን እግዚአብሔር የሆነ የኃጢአት ቦታ ላይ ስንሄድ ቆይ እናንተ ግቡ እኔ ስለማይመጥነኝ ብሎ በር ላይ የሚቆም ይመስለናል። እንደዛ ይመስላችኋል? ክርስቶስ አይደለም። እዛ በራችን ቆልፈን
ጨለማ ላይ የምንሰራው ኃጢአት ላይ እግዚአብሔር የሌለ ይመስላችኋል? ያለቀስንበት ቀን ላይ አልነጋ ያለን ሌሊት ላይ እግዚአብሔር የሌለ ይመስላችኋል? አለ። ኃጢአት ሰርተን እኮ ነው ያዘን ነው የተከዝነው እኮ እሱን በድለን ነው። ተበድሎም አብሮናል። ይህን የመሰለ እምነት የለም። ሰው ይህንን ካወቀ ከምንም ነገር ይወጣል። ክርስቶስ በየትኛውም መንገድ አብሮኝ ነው ብሎ ማሰብ ያስፈልጋል። ከኢየሩሳሌም ወጥቼም አብሮኝ ነው፣ ትንሣኤውንም ክጄ አብሮኝ ነው። ምንም ነገር ብትሉት እንዴትም ብንገፋው እግዚአብሔር አብሮ ነው። ይሄንን የሐዘን ጊዜ አብሮን ነው የሚያልፈው እግዚአብሔር። ይሄን ከሱስ ከኃጢአት ጋር የምንታገልበትን ጨለማ አብሮን ነው የሚያልፈው፣ አብሮን ነው የሚያልፈው። ስለዚህ የመጀመሪያው ነገር ማወቅ ያስፈልጋል። በዚህ መንገድ ውስጥም ቢሆን እግዚአብሔር አብሮኝ ነው። እስቲ እግዚአብሔር በሉ ከኔ ጋር ነው በሉ። አማኑኤል ማለት ምን ማለት ነው? እግዚአብሔር ከኛ ጋር ነው አይደል? ሁሌም በቃ ለሰከንድ ቢለየን እኮ በህይወት አንኖር ለሰከንድ። እና አይምሰላችሁ በሚለዋወጠው ጸባያችን፣ በሚለዋወጠው ባህሪያችን፣ በሚለዋወጠው ስሜታችን፣ ሙዳችን ውስጥ ክርስቶስ ኦን ኦፍ የሚሆን አምላክ አይደለም። ሁሌም ከማጋር ነው። አይበሉ እንጂ ሁሌም ከማጋር ነው። ይህን ማመን ያስፈልጋል። ተስፋ ብትቆርጥም ይህን መያዝ ያስፈልጋል። ነገሮች እየጨላለሙ ቢሆን፣ መንገዱ እየራቀ ቢሆን፣ ፀሐዩ እየበረታ ልብህን እያቀለጠው፣ አናታችን በፀሐይ እየተመታ እንኳን ቢሆን በሁሉም መንገድ ውስጥ እግዚአብሔር ከማጋር ነው። አይተወኝም ማለት ያስፈልጋል። እሱ እኮ የኃጢአተኞች ወዳጅ ነው። በሉት እራሳችሁ ሄዳችሁ ጌታ ሆይ አንተ የኃጢአተኞች ወዳጅ ነህ ስትባል ሰብቻለሁ። የኃጢአቶች ሁሉ ዋነኛ ኃጢአተኛ ደግሞ ማን ነው? እኔ ነኝ። ስለዚህ ከኔ ጋር ምን በል ሁን ማለት ያስፈልጋል። መንገድ ደግሞ ያስፈልጋል። ላታውቁት ትችላላችሁ። አጠገባችን እንዳለ ላይሰማን ይችላል። ነገሮች እንደፈራረሱ ሊሰማን ይችላል። ግን መጸለይ ያስፈልጋል። ጸሎት ማለት እግዚአብሔርን ምን ማለት ነው? ማነጋገር ማለት አይደል? እነዚህ ኤማሁስ መንገደኞች አላናገሩትም ክርስቶስ። ምን አገባህ ደግሞ አንተ ማነህ አላሉት። ስትሬንጀር ስለሆነ የማያውቁት ሰው ስለሆነ እንደዛ አላሉት አላሉትም እንደዛ። ከዚህ መጸለይ ያስፈልጋል። ብዙዎቻችን የተስፋ መቁረጥ ስሜት ሲሰማን፣ ነገሮች ሲከብዱን፣ በጣም በኃጢአት ስንዘፈቅ፣ ድሮ በጣም እንጠላው በነበረ ታግለን ከስንት መከራ ከወጣንበት ኃጢአት ስንመለስ አብዛኞቻችን ያጋጠመን ደግሞ ያ ነው። አብይ ጾም ላይ በጣም ብርቱ ነበርኩ ብለን በበዓለ ሃምሳ በወደቅንበት ኃጢአት ተስፋ ቆርጠን የራቀን ሰዎች አለ። አይ መቼም ተስፋ የለኝም። በዛ ውስጥም ሆኖ ክርስቶስን ማናገር ግን አስፈላጊ፣ ጸሎት ማድረግ አስፈላጊ። እንደ ጸሎት የሚያድን፣ እንደ ጸሎት ወደ እግዚአብሔር የሚያቀርብ፣ እንደ ጸሎት የተበደልነውን የተወጋነውን የታመምነውን ቁስል የሚፈውስ ነገር ስለሌለ እግዚአብሔር እንደማናገር። ሰው እኮ ቴራፒ ብሎ ሰው ጋር ይሄዳል አይደል? እግዚአብሔርን ማናገር እንዴት ይፈውስ ነው? ሰው ጋር ሄዳችሁ ጭንቀታችንን ስናወጣ ቅልል ይለናል አይደል? አይላችሁም እናንተ? እግዚአብሔር ጋር ደግሞ አስቡት። ሰው እኮ የራሱ ችግር ኖሮበት ነው የሚሰማን። እግዚአብሔር ግን ንጹህ ነው፣ ልዩ ነው፣ ድንቅ። እዚህ አምላክ ጋር ሄዶ መናዘዝ ያስፈልጋል። ጌታ ሆይ እንዲህ ሆኛለሁ። አዎ የበደልኩ አንተን ነው። አንተን ስለመበደሌ፣ አንተን በመበደሌ በማዘኔ፣ ከኢየሩሳሌም ስለመውጣቴ ተስፋ አድርጌ ነበር እኮ ብላችሁ ማውራትም ካለባችሁ ማን ፊት ሄዳችሁ አውሩት? እግዚአብሔር ጋር አውሩት። እግዚአብሔርን ሄደን ሰው ጋር ማማት አያስፈልግም። እነዚህ ሰዎች በእርግጥ ለሆነ ሰው ነው እያሙት እንደሆነ ይሰማቸው፣ ግን ሲያናግሩ የነበረው አጠገባቸው የነበረው ማን ነበር? ክርስቶስ ነበር። አላወቁትም እነሱ። ክርስቶስ ነበር። ላይመስላችሁ ይችላል። አጠገባችሁ ያለ ሰው ክርስቶስ ላይመስላችሁ ይችላል። በአካለ ሥጋ የምታዩት የንስሐ አባታችሁ እግዚአብሔር እንዳልሆነ ሊሰማችሁ ይችላል። ግን ሄዳችሁ ተናዘዙ። እግዚአብሔርን ሰው ፊት ሄደን ማማረር አያስፈልግም። እግዚአብሔር እንዲያርጉኝ ውስጣችሁ እንኳን ባይቀበለው እንዴት እንደምታምኑት መመስከር አለባችሁ። ባይገባን እንኳን አይ እግዚአብሔር ያውቃል ማለት አለብን። ባይገባን እንኳን እግዚአብሔር ያስተካክሏል፣ ኧረ እሱ ታማኝ ነው ማለት ያስፈልጋል። አብዛኞቻችን ግን እድሉን ስናገኝ ብሶት ነው የምናወራው። ኧረ እግዚአብሔር ሳይወደኝ፣ ኧረ እግዚአብሔር ሳያየኝ ነው ምንለው። እነሱ ግን ለመናገር ፈቃደኛ ነበሩ። ስለዚህ ሄዳችሁ እግዚአብሔር ፊት ጌታዊ ተስፋ አድርጌ ነበር፣ አሁን ደክሜያለሁ፣ እምነት የለኝም። ተነስተሃል እኮ ተነግሮኛል፣ ቃልህን ሰምቻለሁ፣ አክብሬያለሁ፣ ትንሣኤህን ድኛለሁ ብያለሁ፣ በትንሣኤ ግን አሁንም ወድቄያለሁ፣ አድነኝ ማለት ያስፈልጋል። ስለዚህ ቃሉን አስተማራቸው ይላል፣ ተርጉሞ አስተማራቸው።
ያ ማለት በዚህ ተስፋ መቁረጥ ውስጥ እንኳን ቢሆን ቃለ እግዚአብሔር መማር ያስፈልጋል። የሚያድነው እሱ ስለሆነ የክርስቶስን ቃል መማር ያስፈልጋል። ቅድም እንዳልኳችሁ እንደ ሙዳችን ነው የምንቀያየረው። ከደበረን እንተዋዋለን፣ ደስ ካለን እናዳምጣለን። ግን በየዕለቱ ቃለ እግዚአብሔርን የሚማር ሰው ይድናል አንድ ቀን። ለዛ ነው ቅዱስ ዮሐንስ አፈወርቅ ዝም ብለህ ተማር፣ ባትለወጥም ተማር፣ ባይገባህም ተማር ያለው። ትዝ አይላችሁም? አንድ ልጅ በደንብ እናውቀዋለን ይህን ስቶሪ። እንግዲህ ሄዶ አያቱን አባቴ እንደው በቃ ብል አቃተኝ፣ መጽሐፍ ቅዱስ አነባለሁ፣ ቃለ እግዚአብሔር እማራለሁ፣ አይገባኝም፣ መለወጥ አልቻልኩም እና ምንም አይነት ፕሮግረስ ራሴ ላይ አልቻልኩም፣ ምንም ለውጥ ላይ አልቻልኩም አላቸው። እሳቸው እዛ ጋር የከሰል ማስቀመጫ ወንፊት ይታያል አሉት። አዎ። ቅርጫት ይታያል? አዎ። ከሰሉን አራግፈውና በቅርጫቱ ውሃ ይዘና አሉት። ከወንዝ ምን ይዘና? በቅርጫቱ ውሃ ይያዛል። ለምን? ስለሚያፈስ አይደል? ብዙ ቀዳዳ ስላለው። እንዴ አባቴ አይዝም እኮ ዝም ብለህ ሞክር፣ እኔ ያልኩህን ነገር አድርጋሉት። ሄዶ ውሃ ይቀዝፍና እየሮጠ ይመጣል፣ መንገድ ላይ ያልቅበታል። ተመልሶ ሄድና አሁንም ከወንዙ ይቀዝፋል፣ እየሮጠ ይመጣል፣ አሁንም ያልቅበታል። ቀኑን ሙሉ ሞከረ፣ ይሄ የማይመስል ነገር ነው ብሎ ሄደ እሳቸው ጋር። አባቴ ሞከርኩ አቃተኝ፣ መጀመሪያ የማይመስል ነገር ነው ሞከርኩት። ደግሞ የጠየኳቸው ጥያቄ ሌላ፣ እርሱ ያዘዙኝ ትእዛዝ ሌላ፣ ምን ያገናኛል? እስኪ ያዝከውን ቅርጫት ተመልከተው አሉት። ቅርጫቱን ሳየው በጣም ንጹህ ሆኖበታል። መጀመሪያ ምን መያዣ ነበር አልኳችሁ? ከሰል አይደል? ከሰል መያዣ መቼም ይጠቁራል። እየዞረ ውሃ ሲያረግበት ሲመላለስ ቅርጫቱ ምን ብሏል? ጽድት ብሏል። ስለዚህ የተማራችሁት ቃለ እግዚአብሔር አይምሯችሁ ውስጥ ላይቀመጥ ይችላል። ዛሬ የተማርነው ትምህርት ምንም ነገር እንዳልሰራ ዝም ብለህ ተማር። የውሃ ጠብታ፣ የማያቋርጥ የውሃ ጠብታ አለትን እንደሚሰነጥቅ ይላል ቅዱስ ዮሐንስ አፈወርቅ። የማያቋርጥ ቃለ እግዚአብሔር የደነደነው ልብህን ይሰብርልሃል፣ አንድ ቀን ይሰነጥቅልሃል። አንድ ቀን እግዚአብሔርን መውደድ ትችላለህ። አንድ ቀን ለንስሐ ለሥጋው ደግሞ ለተስፋ ደስ ስለሚል ሕይወት ያበቃሃል። ስለዚህ ዝም ብለህ ምን በል ተማር። ስለዚህ በየቀኑ ቃለ እግዚአብሔር መስማት ያስፈልጋል። አዎ አልገባንም እኮ ጥያቄያችን ራሱ ምን እንደሆነ ላናውቅ እንችላለን። ግን መማር መቀበል ያስፈልጋል። ከማታውቁት ሰው ተማሩ። ልክ እንደነዚህ የኤማሁስ መንገደኞች አልናቁትም። ደግሞ ስለ ክርስቶስ አንተ ልትነግረን ነው ወይ? 3 ዓመት ከምናምን ወር እኮ አብረን ነበር ከሱ ጋር። በዋለበት ስንውል ባደረበት ስናድር ነበር። ማነህ አንተ ደግሞ ስለ ክርስቶስ እኛ ነው ትነግረን አላሉትም። በትህትና አንገታቸውን ደፍተው ሲተረጉምላችሁ ሰሙት። ከግማሽ መንገድ በላይ እስከ መጨረሻው ድረስ እሱ ሲናገር ነበር፣ እሱ ሲተረጉምላቸው ነበር። ማን ሲሰማ ነበር? አያውቁትም እኮ ማን ነው ብሏቸው ነበር እኮ ጭራሽ። እንዲህ ስለ ናዝሬቱ ስለ ኢየሱስ ክርስቶስ የነገሩት እነሱ ነበሩ። ጭራሽ ስሙን አስተዋውቀን የተፈጠረው ነገር ነግረን ጭራሽ አንተ ልታስተምረን አላሉት። መንገድ ላይ አንድ ቡቱቱ የለበሰ ሰው ሊያስተምራችሁ ይሞክር ትማራላችሁ? አንሰማም። እግዚአብሔር ግን በማን እንደሚናገር አናውቅም። ቅዱስ ያሬድ እኮ እዚህ የደረሰው በትል ተምሮ እኮ። ስለዚህ ሁሉም ነገር አስተማሪ ነው ብሎ ማን ይመስል? እግዚአብሔር በየቀኑ አስተማሪ ነው። የእኛ ድርሻ ደግሞ መማር። ስለዚህ በማን ነው ሊያስተምረኝ የፈለገው? በምንድን ነው ሊያስተምረኝ ያስፈልገው? ዛሬ እግዚአብሔር በዚህ ቀን ውስጥ ማታ ቤታችሁ ስትገቡ እግዚአብሔር ምን ሊለኝ ሞክሯል፣ ምን ሊያስተካክል ተናግሮኛል ማለት ያስፈልጋል። ቅድም በጸሎት ስንከፍት ምን አለን? የዕለት እንጀራችንን ስጠን። መቼ? የዕለት ማለት ነው አይደለ? ይህንን ጸሎት ሁሌ እንደግመዋል። ዛሬ በልታችኋል አልበላችሁ? ስለዚህ ጸሎቱ ሰምሯል ማለት ነው። ግን ክርስቶስ በትክክል የዕለት እንጀራችሁን ያሉ የሚበላውን እንጀራ ብቻ አይደለም። የመጀመሪያው ስጋና ደምህን እማያስርበውን ከበላ ነው በኋላ ከጠጣ ነው በኋላ የማያስጠማውን ስጋና ደምህን ምን በለኝ ስጠኝ ነው። የህይወት እንጀራ ስጠኝ ስንለው ዛሬ ቅዳሴ ተቀድሶ የክርስቶስ ስጋና ደም ተፈቷል አልተፈታም? ተዘጋጅቷል። አያችሁ፣ የጠየቅነውን ሰጥቶናል። እኛ ግን አልተቀበልም። እንጀራዋን የሚጠቅመንን ብቻ በላን። ዛሬ ቁርስ ምሳችንን የሰጠንን በልተናል። የህይወት እንጀራ የተባሉ ሌላኛው ቃለ እግዚአብሔር ነው። ምን አልኳችሁ? እስኪ ቃለ እግዚአብሔር በሉ። ይህንን ዛሬ ጠዋት ጠይቃችሁት ነው ዛሬ የሰጠን። ስለዚህ ነገም ያን ጸሎት ስንጠይቀው የዕለት እንጀራ በሰጠን ቁጥር ስጋና ደሙንም የእሱንም ቃል ይሰጠናል። መቀበልና መብላት የኛ ድርሻ ነው። እንዴት እንደሚያስተካክል ደግሞ የተማረ ሰው ያውቀዋል። ለዛ ነው ልባቸው የተቃጠለባቸውን አላወቁትም። ማን ነው ይሄ ሰው እያሉ ነው። ስለዚህ ካገኘነው ነገር መማር ያስፈልጋል። እግዚአብሔር ከሁሉም ነገር ትምህርት ያመጣል። ሁሌም በየቀኑ ያስተምራል። ሁሌም ስብከት። አሁን ደግሞ እንደኛ ዘመን እኮ
ሰባኪ የበዛበት ጊዜ የለም። ሁሉም በጣም ብዙ መምህራን አሉ። ድንቅ በእጃችን እኮ አለ ትምህርት ቃል እግዚአብሔር። የድሮ አባቶቻችን እኮ ትላልቅ አባቶች ጋር ሄዶ ለመማር እኮ ስንት ኪሎ ሜትር ነበር በእግራቸው የሚሄዱት። እኛ እኮ ቤታችን መማር እንችላለን። ከዚህ በላይ ምን ኦፖርቹኒቲ አለ? ወንጌል በዓለም ሁሉ ይሰበካል የተባለው ትንቢት እኮ ተፈጽሟል። ያልተሰበከበት ቦታ አለ እንዴ? ክርስቶስ ስም ያልታወቀበት ቦታ አለ? የለም። እዚህ መማር ያስፈልጋል። ቃል እግዚአብሔር በጣም ነው የሚቀይረው። ለምንድን ነው እንደዚህ የሆንኩት? ለምንድን ነው ይሄን መተው ያቃተኝ? ለምንድን ነው ይሄ ነገር አልሳካ ያለኝ ካላችሁ ስላልተማሩ ነው። ያስተማራቸው መጨረሻም ሲደርስ መሸ፣ ጨለመ። ስለዚህ የትምህርታችን ርዕስ ምን ነበር? መሽቷልና ከማጋደር ከኛ ጋር። ሰው ቅድም እንዳልኳችሁ ከኢየሩሳሌም ቢሸሽም መጸለይ እንዳለበት፣ ቃሉን መማር እንዳለበት፣ መጨረሻ ላይ ግን በዚህ የጨለማ ሕይወት ውስጥ ክርስቶስን መጋበዝ አለበት። እግዚአብሔር ማንንም ሰው አስገድዶ አይምርም። ማንንም ሰው አስገድዶ ወደ ኢየሩሳሌም አይመልስም። ማንንም ሰው አስገድዶ የራሱ አያደርግም። እግዚአብሔር ለሁላችን ነፃ ፍቃድ ሰጥቷል። ያንን ማድረግ የምንችለው መዳን ከፈለግን መዳን የምንችለው ማንን ያንን። ስለዚህ ጋብዙት ወደ ቤታችሁ፣ ወደ ጨለማው ክፍላችን እንጋብዘው፣ ወደ ልባችን እንጋብዘው። ክርስቶስ እጃችን አሳልፈን እንስጠው። ጌታዬና መድኃኒቴ ኢየሱስ ክርስቶስ ሆይ እስከ ዛሬ ድረስ በራሴ አቅም የሚሆን መስሎኝ ነበር፣ አሁን ግን አልቻልኩም። ችላችኋል? በራሳችሁ አቅም አልቻልኩም አሁን። ስለዚህ ግባ ወደ ቤቴ፣ እምነትን ጨምርልኝ፣ የሰጠኝን ነፃ ፈቃድ አሳልፌ እንድሰጥህ ከራሴ አላቀኝ በሉት። ጌታ ሆይ ከራሴ አላቀኝ። ለራሴ ጥሩ ጌታ ጥሩ ባሪያ ልሆን አልቻልኩም። ጥሩ ጌታ ልሆን አልቻልኩም። ጥሩ መሪ ልሆን አልቻልኩም። ለራሴ ሰውነት ለገዛ ሰውነት ጥሩ እረኛ ልሆን አልቻልኩም። የገዛ ህይወቴን ለማስተካከል እንኳን በትክክል እየኖርኩ አይደለም። ስንፍና ይዞኛል አይደል? ስክሮል ሳደርግ ነው የምውለው፣ ማመሸው ተኝቼ ነው ማር መትጋት አቅቶኛል ለራሴ ህይወት እንኳን። ስለዚህ ከራሴ ምን በለኝ አላቀኝ። ከራሴ አላቀ የራስህ አድርገኝ፣ ያንተ ልሁን ጌታ ሆይ ማለት ያስፈልጋል። በነገሮች ሁሉ እጆችህ ይቅደሙልኝ ጌታ ሆይ። ፈቃድህ እስኪ ፈቃድህ በሉ ይሁን። የእግዚአብሔር ፈቃድ ሁሌ መልካም ነው። አባት ለልጁ እንደሚያስበው ከምንም ነገር በላይ እግዚአብሔር ለኛ ያስባል፣ ሁሌ መልካም። ስለዚህ መሽቷል ጌታ ሆይ ጨልሞብኛል፣ ወደ እደር ማለት ያስፈልጋል። ይሄ ደግሞ የንስሐ ትርጉም። ሄደን የንስሐ አባቶቻችን ፊት ወድቀን ህይወቴ ጨለማ ነው ብሎ ማመን ያስፈልጋል። ብዙዎቻችን እኮ ስላላመንን ኢጎ ይዞን እኮ ትዕቢት ይዞን እኮ ሰው ንስሐ ማይገባው ጻድቅ ነኝ ብሎ ካሰበ ብቻ። ታዲያ ለምንድነው ንስሐ ማንገባው? እንደ መሸ ካላወቀ አንድ ሰው ለምን አይገባም? መሽቷል፣ ነገሮች ጨልመዋል፣ ሞት ነው የሚሸጥ፣ ራስህን አጥፋ ነው የሚለኝ። በተለይ በዚህ ዘመን ደግሞ ስለዚህ ጨልመዋል። እኔ ምንም ተስፋ የለኝም። እግዚአብሔር የሚታየኝ ተስፋ የለም። ወደፊት እንደዚህ አይነት ሰው ሆናለሁ ብዬ የማስበው ነገር የለም። በራሴ ተስፋ ቆርጫለሁ፣ በእናት አባቴ ተስፋ ቆርጫለሁ፣ በሰው ተስፋ ቆርጫለሁ። ጌታ ሆይ በጣም የሚያሳዝነው በአንተም ተስፋ ቆርጫለሁ። ግን እጠይቅሃለሁ መሽቷልና ከማጋድር ከኔ ጋር ከኛ ጋር እደር። ምን ላይ ነው ተስፋ ያልቆረጥነው? ካሁኑ እኮ መፍራት ጀምረናል። ካሁኑ ነገሮች ድብልቅልቅ ሲሉ ወይኔ እንዴት ነው የምንኖረው? ተምረን ሳንጨርስ ገና ስለ ስራ እናስባለን። ሳናገባ ስለ ልጅ እናስባለን። ከቤት ተከራይተን ሳንወጣ ስለ ቤት ኪራይ፣ ስለ አስቤዛ እናስባለን። ሁሉን ነገር እኛ ማድረግ እንዳለብን እየተሰማን ከብዱን ቁጭ ብለን አያስፈራም? አሁን ጊዜው ያስፈራል አያስፈራም? በፈራው ልባችን ውስጥ እግዚአብሔርን ስላላስገባ ነው። ሰው እግዚአብሔር ካለው ሁሉ ስላለ እግዚአብሔርን የያዘ ምንም ስለማይፈራ እግዚአብሔርን የወደደ ፍርሃት ከውስጡ ስለሚወጣለን። ለዛ ነው ቅዱስ ጳውሎስ ፍጹም ፍቅር ፍርሃትን አውጥቶ ይጥላል ያለው። እግዚአብሔርን የሚወድ ሰው እግዚአብሔርን የሚያውቅ ሰው አባት አለኝ ብሎ ያስባል። እስኪ ትዝ የሚላችሁ ከሆነ ልጅ እያለን ትምህርት ቤት እየተማርን ቤት ገብቼ ምንድን ነው የምበላው የሚለው ያሳስባችኋል? ያሳስበን ነበር? አያሳስበን። ለምን? ቤት እናትና አባቶቻችን ምግብ አዘጋጅተው ስለሚጠብቁ። ሰው ራሱን ችሎ ከወጣ በኋላ ከተከራየ በኋላ ግን ቤቱ ያለሱ ማንም እንደሌለው ስለሚያስብ ይጨነቃል። ምንድን ነው የምሰራው? እንዴት ነው ማድረገው ይላል። አያችሁ፣ ሰው አባት እንደሌለው ሲያስብ ነው የሚጨነቀው። ሰው ወላጅ እንደሌለው ሲያስብ ነው የሚጨነቀው። ይሄን ፈተና እንዴት ነው ማልፈው? ይሄን የህይወቴን የቤተሰቤን ችግር እንዴት ነው ማልፈው?
የሚለው የሚያስጨንቀን አባት እንደሌለን ስለምናስብ ለእሱ አሳልፈን ስለማንሰጠው። ለዛ ነው ከእኛ ጋር እደር ማለት የሚያስፈልገው። ከኔ ጋር እደር፣ ከኔ ጋር ሁን ጌታ ሆይ አንተ ካለ ሁሉን ምን እላለሁ እችላለሁ፣ ኃይልን በሚሰጠኝ በክርስቶስ ሁሉን። ሰላም ዋላችሁ። ጨርሻለሁ። እሺ ኃይልን በሚሰጠኝ በክርስቶስ ምን እችላለሁ? ሁሉን እችላለሁ። ማላልፈው የለም። እግዚአብሔር ያሳልፍልኛል ብሎ ያምናል። እግዚአብሔር አብሮት ያለ ሰው፣ እግዚአብሔርን ያስጠጋ ሰው። ስለዚህ ያለን ነፃ ፈቃድ አሳልፈን እንስጠው። ጌታ ሆይ እኔ ያሰብኩበት መንገድ ይሄ ነው፣ ያንተ ግን ይሻላል። እኔ ያቀድኩት እቅድ ይሄ ነው፣ ግን ያንተ ይሻላል። ሐሳቤ ይሄ ነው፣ ግን ያንተ ይሻላል። ፈቃድ ይሄ ነው፣ ግን ያንተ ፈቃድ ይሻላል። ፈቃድ ይሁን ብለን ራሳችን ለክርስቶስ አሳልፈን መስጠት፣ ኃጢአታችንን መስጠት። አትታገሉ፣ ብቻችሁን አትታገሉ። በራሳችን አቅም መቼም የምናስተካክለው ሱስ የለም። ምን በራሳችን አቅም የምንወጣው ኃጢአት የለም። ኃይልን በሚሰጠኝ በማን ነው የምችለው? በክርስቶስ ነው፣ በእኔ አይደለም፣ በእኔ አቅም አይደለም። አሳልፎ ይሄው ኃጢአቴ፣ ይሄው ጨለማዬ፣ ይሄው ውርደቴ ማስማማት ያስፈልጋል። እኔ ይሄ ነኝ፣ አንተ ደግሞ መሐሪ ነህ። እኔ እንደዚህ አይነት ኃጢአተኛ ነኝ፣ አንተ ደግሞ ቸር ነህ። ስለዚህ ማረኝ ያስፈልጋል። አስመሳዮች ነን አብዛኞቻችን። እግዚአብሔር ፊት እንኳን ማመን አንፈልግም። ኃጢአታችን፣ ደካማነታችን ስንባል ያደግነው አለ አይደለ? አንተ ስራ እግዚአብሔር ምን ይልበታል? እግዚአብሔር ተጨማሪ ነገር ይመስላችኋል? አይደለም። ሁሉን ነገር አሳልፈን ለእግዚአብሔር ካልሰጠም እሱም አይሰራው። ስለዚህ በንስሐ ወደ ቤታችን ማስገባት፣ ሰውነታችንን ማጽዳት ያስፈልጋል። ያን ጊዜ በቤታችን ክርስቶስ ይገኛል። የመጨረሻውና ትልቁ ሚስጥር እንጀራውንም ቆርሶ ሰጣቸው፣ ዓይናቸውም ተከፈተ። ዓይናችሁ እንዲከፈት ትፈልጋላችሁ? ለምን መሰላችሁ? ዓይናችን ካልተከፈተ ሁሉም ነገር ብዥ ነው የሚልብን። ልክ እንደነዚህ ሰዎች ክርስቶስ አብሮን ሆኖ እንደሌለ ይሰማናል። በሰው ተከበን ብቸኝነት ይሰማናል። ተስፋ እያለን ክርስቶስ ተነስቶ እግዚአብሔር ከኛ ጋር ሆኖ ማንም እንደሌለን ይሰማናል። የገጠመን ችግር እኮ የሚስተካከል ነው። አሁን እያለፍንበት በጣም ብዙ ወጣቶች ራሳቸውን ያጠፉት እኮ ለሚስተካከል ችግር እኮ አልታይ ብሏቸው ዓይኖቻችን ተከድኖ እኮ ሞትን የምንመኘው እኮ ለዛ ነው። በሞት ማረፍ የምንፈልገው እኮ ዓይናችን ተከድኖብን እኮ እግዚአብሔርን ማየት አልቻለም። እንኳን ሰው እሱም የሸሸን ይመስለናል። እንኳን እናትና አባቶቻችን እግዚአብሔርም የተወን ይመስለናል። እንኳን ቤተሰብ ማለት ነው። እና ሰው ከሰውም ከእግዚአብሔርም ከራሱም ከተጣላ መጨረሻው ሞት ነው። በቅርብ እየሰማን ባለው ነገር ማለት ነው። ሞት ነው የሚታየ። ክርስቶስን በዓይናችን ማየት ካልቻለን ሞት ነው የሚሸት። ሰይጣን በቀላሉ ለሚፈታ ችግር ዓይናችን የሚከፈተው ከሰዎች ጋር ያለን ነገር የሚስተካከለው ከቤተሰባችን ጋር ያለው አሁን በሕይወታችን የምንታገለው ነገር ሁሉ የሚስተካከለው ምኑን ስንቀምስ ነው። ያችን እንጀራ ለመቅመስ እግዚአብሔር ይርዳል። ስለዚህ ስጠኝ በሉት፣ ጌታችሁን ለምኑት። ለምነው ምንም አልፈልግም ስጋና ደም ስጠኝ። ብዙዎቻችን እኮ ብዙ ጻድቃን እንወዳቸዋለን። አረ እመቤታችንን በጣም እንወዳታለን። ቅዱሳን በጣም ሰማዕታትን በጣም እንወዳቸዋለን፣ እንጠይቃቸዋለን። አሁን እንደው ከቤት ከንብረት ከምናስበው ችግር ከሚፈታው ከሁሉ ነገር እንደው እመቤታችን ልጅሽን ስጭኝ ማለት አይቀርም? ከእሷ በላይ የሚቀርበው ሰው አለ እዚህ ምድር ላይ? እናቱ ናት። ልጅሽን ስጭኝ አንቺን እምቢ አይልሽም። የክርስቶስን ስጋና ደም እቀበል ዘንድ አብቂኝ ብለን ነበር እኮ እናታችን መጠየቅ ያለብን። ምንሳለው ስለ ሌላ ምን ፈልጋት ለጥቅማችን? አረ እያንዳንዱ ኃጢአት እኮ በልጇ ስቅ ያማታል እኮ እሷ። ልጇን ነው ምን በደለው? ልጇን ነው ምን እናሰቃየው? ይቅርታ ምን ጠይቁ ጌታችንን ብቻ አይደለም የሚወዱትን ጻድቃንም እሷንም ነው። ግን እኛ ጥቅመኛ ነን። በቃ ኤክስተርናሊ የሚታየው ውጫዊ የሚታየውን ነገር ከተስተካከለልን በቃ እግዚአብሔርን አንፈልጉ። እስኪ እንደው በሕይወት ዘመናችሁ እንጦጦ ኪዳነ ምሕረትን እንደው ሰሚነሽን እንደው ቅዱስ ቂርቆስን ቅዱስ ገብርኤል ቅዱስ ሚካኤል ጠይቄው ተስዬ እሱ ቢወድና ቢፈቅድ ለክርስቶስ ስጋና ደም ለጥሩ መንፈሳዊ ሕይወት ለንስሐ ሕይወት አብቃኝ ብዬ ተስዬ ነበረ። ስለቴ ሰምሯል እልል በሉ የሚል ስለት ሰምታችሁ ታውቃላችሁ? ይሄን ስጠኝ ብዬው ነበር ሰጠኝ። ይሄን አሳካልኝ ብዬው ነበር፣ ስራ ስጠኝ ብዬው ነበር። ሁላችንም ለጥቅማችን ነው የምንፈልጋቸው።
ቢሆን ከኛ በላይ የቀረቡትን እግዚአብሔርን ቢሰጡ ወደ እሱ መቅረቢያ መንገዱን እንዲያሳዩ ከምንም ነገር በላይ ተስፋ ሊሆነን የሚችለውን የክርስቶስን እንጀራውን ስጋና ደሙ ቢሰጡን ነበር መልካም። ብትመኙ ሰው እስከ መጨረሻው መመኘት ያለበት የክርስቶስ ስጋና ደሙ። ከዚህ በላይ ተአምር የለም። እንደው ጤና የጎደለው ሰው እንኳን ቢኖር ሙት ከማስነሳት በላይ ትልቁ ተአምር እዚህ ምድር ላይ የክርስቶስ ስጋና ደሙ። በጣም እኮ የሚደንቅ እኮ የአምላክ ስጋና ደሙ። ይህንን ከመቀበል በላይ እግዚአብሔር ይህንን ከመፍቀድ በላይ ይህን አሳልፎ ከመስጠት በላይ ምን እንዲሰጥን ትፈልጋላችሁ? ስለዚህ ሁሉም ነገር እንዲስተካከል ትምህርት አልገባ ካላችሁ፣ እውነቴን ነው የምላችሁ፣ እየሰማችሁኝ ተማሪዎች፣ ትምህርት አልገባ ካላችሁ ቁረቡ። እሺ፣ እውነቴን ነው የምላችሁ። ስራ የምትሰሩ ካላችሁ፣ ስራ አልሳካ ካላችሁ ቁረቡበት፣ ስጋውን ተቀበሉ። ፍርሃት የሚላችሁ የሚያቃዠን ካለ፣ ብቸኝነት የሚሰማን ካለ፣ እግዚአብሔር ከኛ ጋር እንዳልሆነ ምንም እንደማይወደን የሚሰማን ካለ እንጀራውን ቅመሱ። የአይኔ አይናችሁ ይገለጣል፣ አይናችን ይገለጣል። የሁላችንም አይን እግዚአብሔር ይግለጥልን። ስለዚህ ከኢየሩሳሌም ወተን ወደ ኤማሁስ እየሄድን ያለን ሰዎች በመንገዳችን እንኳን ቤተክርስቲያን ውስጥ እንኳን ባንሆን ተመልሰን ንስሐ መግባት መሽቷልና ከኛ ጋር እደር ማለት፣ ከዛ እንጀራውን መቅመስና የእሱን አይን ማየት ያስፈልጋል። ያን ጊዜ እንጀራውን ስንቀምስ ለስጋው ደግሞ ስንበቃ እንዴት ሲያስተምረን የነበረው ትምህርት፣ የከለከለን መከልከል፣ አልሰማ ያለን ጸሎት፣ ህይወታችን ላይ ሀብን ያደርጎች ነገሮች ሁሉ እግዚአብሔር እንዴት ለመልካም እንዳደረገው ይገባናል። ምኑን ስንቀምስ አልኳችሁ? እንጀራውን ስንቀምስ፣ ስጋና ደግሞ ስንቀበል። ለዛ ክብር ሁላችንም ያብቃን። እንደ ኤማሁስ መንገደኞች ወደ ኢየሩሳሌም ለመመለስ እግዚአብሔር ይርዳን። ወስብሐት ለእግዚአብሔር።